እማዬ እንደው በልደቷ ቀን ዛሬ ግን እማዬ ማን ነው የሚረዳኝ? እቺ ጻ ልጅ እንዳትንከራተት ብዬ ሌላ ቦታም ቢሆን ሄደን እናከብራለን። እሺ ሚስቴ አረብ ሀገር ሚስቴ እንደዚህ ሆነች እያልከኝ የት ሊድሽ? ሰላም የወንዴት ሆነ ዩቲዩብ ቤተሰቦች እንዴት ናችሁ? በእናንተ ድጋፍና ብርታት እንግዲህ አሪፍ እየሄድን ነው ምናምን በጣም ላመሰግናችሁ እወዳለሁ ከወዲሁ ማለት ነው። በጣም ከጎናችን እየሆናችሁ እያበረታችሁን ነው ምናምን በጥሩም እየሄድን ነው ያለነውና ለዛ በጣም ትልቅ ምስጋና ማቅረብ እፈልጋለሁ። እኔ ወዴት ሆኔ ነኝ ድምጻይ፣ እቺ ደግሞ ቅመም ናት ልጄ ናት። ዛሬ በዩቲዩብ ተከስተናል ማለት ነው ራሳችን እና አብራችሁን ሁኑ ለማለት ነው የምፈልገው። ምንድነው ዛሬ ቅመም ልደቷ ነው እና የቅመምን ልደት ከዚህ በፊት የዛሬ 2 ዓመት 3 ዓመት ያው ከእናቷ ጋር ነበር የምናከብረው። አሁን እናቷ ያው ኑሮን ለማሸነፍ አረብ ሀገር ነው ያለችውና ብቻዬን ነው ማለት ነው ከቅመም ጋር ማከብረው። ያው እንዳይደብራት ያው ብቸኝነት እንዳይሰማት በአቅሜ ያው የሆነች ነገር አድርጌ ቅመምን ለማስደሰት ነው ዛሬ ሐሳቤና ልደቷን አብረን እንድናከብር እፈልጋለሁ። ከዛ ውጪ ሰብስክራይቡ ምኑም በደንብ የእናንተ እገዛ ተጨምሮበት በጥሩ ሁኔታ እየሄደን ያለው ስለምታረጉልኝ ነገር በሙሉ ደግሞ በጣም አመሰግናለሁ። ያው ሰው አረብ ሀገር ደልቶት አይሄድም አይደል? እና እናቷም ምናልባት ይሄን ቪዲዮ እያየች ይሆናልና የቅመም ዛሬ ልደቷ ነው። ያው አንቺም በጣም ትልቅ ነገር ያሳለፍሽበት ቀን ነው ሚጣን ስትወልጂ ቅመምንና ላንቺም ትልቅ ቀን ነው ብዬ አስባለሁ። ስለዚህ አንቺም ያው ሰው ሀገር ካሉ እህት ወንድሞች ጋር እኩል የሚጣን ልደት እንድታይ ጋብዝሻለሁ። ስለዚህ አሁን ወደ ፕሮግራማችን እንድንሄድ እላለሁ። ያው ትምህርት ቤት ነበርን ደግሞ ያው ዛሬ በጊዜ ነው ያው ስራም ጨራርሼ ምክንያቱም ልደቷ ስለሆነ ቅመምንም በጊዜ አምጥቻት ነው። ቅመሟ እንዴት ነው? ሃፒ በርዝዴይ ይበሉሽ አይደል? ሰብስክራይብ አድርጉ፣ ፎሎ አድርጉም በያቸው እስኪ። ሰብስክራይብ አድርጉ፣ ፎሎ አድርጉ። እንዴት ናችሁ? ሰላም ናችሁ በያቸው። እንዴት ናችሁ? ሰላም ናችሁ? ዩቲዩባችንን ሰብስክራይብ አድርጉልን በያቸው። ዩቲዩባችንን ሰብስክራይብ አድርጉልን። መልካም ልደትም ተመኙልኝ በያቸው። መልካም ልደትም ተመኙልኝ። አብራችሁን እናክብር ኑ በያቸው። አብራችሁን እናክብር ኑ። ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለሁ ከማንም በላይ ወድሽ። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ። ማየ ምን ነው ምን አጠፋው? ምን አረኩኝ? ሙሉ ታገስኩ። እኔም የልጆች እናት ነኝ ብዬ ማየውል ታረለ እዛው ይዘጣቀል ህይወቱ ይችላል። ውጣ ቢያንስ ልጅቷን አረማኝ ስለ ልጅቷ አገባኝ። ምን ውጣ በቃ አዘጋጅ። 7 ወር ሙሉ እኔም እኮ የልጆች እናት ነኝ። የልጆች እናት ሆኜ 7 ወር ሙሉ ታገርኩ። ቢኖርህ ነው ልደት የደገስከው። ባይኖር አትደግስም ነበር። 7 ወር ሙሉ ታግሻለሁ። ስለዚህ ቃል ዘጠርጥርክ እማዬ ውጣ ይቃህን ያዝና ውጣ እማዬ በቃ አይ ውጣ። እኔ አልፈልግም። እንዴ 7 ወር ሙሉ ታገስኩ እኮ መሸመቻ ነው መብያ ነው እማዬ በተዳደረ እማዬ ምናምን የለም። በቃ ታግሻለሁ። በቃ እያወቁ ታሪኬን እንኳን በደንብ ነው ታሪኬን ምንም አላውቅም እኔ በቃ እማዬ ይቅርታ እያልኩኝ ይኸውልህ እማዬ እኔ እንደዛ እማዬ ምናምን የለም። በቃ እስከዛሬ ድረስ ታገስ። ልጅቷ ምናምን የለም። ልጅቷ ስለ ልጅቷ ማቀው ቢኖርህ ነው የልጅን ግድስ አድርገህ ቢኖርህ አይደለ እንዴ? እናቷ ሰው ሀገር ሄደባት እንደው እኔ እናቷ ጥላ እንደሄደች ነው የምሰማው። ጥላ እንደሄደች ነው የማውቀው እኔ። አረብ ሀገር የሚባል ነገር የለም። ጥላ እንደሄደች ነው የማውቀው እኔ። ስለዚህ ቃህን ይዘጥርጉልክ ያወቁ ታሪኬን እንደማጫወቹት አላጫወትከኝ። በቃ ታገስኩ። አንድ ወር እኮ ነው 7 ወር ታገስኩ። የለም ውልቅ ቃህን ይዛ ያው ኮልኮሌን አውጥቻለሁ። ሂድ በቃ ይኸው አውጣ ያለህን ነገር። ልጅቷ ምናምን አይሰራም። በቃ እኔ እንደው ከርሶ ውጭ ማን ይረዳኛል? የት ነው ተረዳው። እኔስ ማን አለኝ? እሺ ምን አለ? ስራ የለም። እኔ ልጅቱን ጠብቄ ነው ማድረው። እኔንም ስራዬን ያውቁት የለ እንዴ? ልጅቱን ትምህርት ቤት ታገስኩ 7 ወር አንተ ቢኖርክ ነው ያደገስከው። ለምን እንዳይከፋት ነው እንዳይከፋት። እንደዛ ብሎ ነገር የለም። መጀመሪያ መኖራ መጀመሪያ መቀመጫህን ማሰብ የነበረብህ
መቀመጫ። ስለዚህ አልችልም እንዳይከፋት እንደውችን እኮ ነው ያረኩሽ። ይዘን በቃ እሷን ታግሻለሁ እስከዛሬ። ዛሬ ልደታው ነው ቢያንስ ዛሬና እንትን ብዬ ነገር አልቃል በፍጹም ይዛችሁ ሁልቅ ይዘውጣ እሷንም ይዘባ አብረክ በቃ እስከዛሬ ልሸፍኛል። በቃ ይበቃ። ዛሬ እንደው የዛሬ ነው መሽቷል። ይምሽ በፍጹም ያው በፍጹም ውጣ። ነፃ የምታርበት ቤት ካገኘ ውጣ። 7 ወር ማንም አይታገስም። እኔ እንጃ እኔ አላውቅም። እሱ ዛሬ ልደቷ ቀን ነው። ጸጥ ብዬ ልደቷን ሊሆን ለምን አከበርክ? ቢያንስ ወይ ብቻችንን እናውራሽ። የለም በቃ የለም፣ በፍጹም የለም። ያው ቡቱቱን ያው ሰብስቤያለሁ ያለ ኮልኮሌ ቃና ይዘው ልቅ። ከዚህ በላይ አልችልም። በቃ ሰውም ላኩብህ እምቢ አልክ፣ አማላጅ ላኩብህ እምቢ አልክ። 7 ወር ሙሉ ታገስኩ አይደል እንዴ? እንደው በልደቷ ቀን ዛሬ አይሁን እኔም እኮ ምሻምትበት ነው። ቀለብ ነው የቀለቤ ነው አውቃለሁ። እና ስለዚህ በጣም ታግሰው በደንብ ስለዚህ ዛት ውልቅ በልኝ። በቃ ነው የዛሬ ነው ውልቅ በልኝ። አሁን በቃ አልችልም። የዛሬ ምናምን የለም። ውልቅ ማን ይረዳኛል? አሁን በቃ ነው ምን እሱን በቃ አማላጅ ስንት አማላጅ ላክ። 1 ወር እኮ ነው። ከዚህ በኋላ ቢያንስ 1 ወር ያው ነው ተመልሶ 8ም ሲሞላ ይቀጥላል። ያው ነው 7 ወር ሙሉ የቤት ኪራይ መተዳደሪያ እያልኩ እየለመንኩ አረ እንደው እባክህ በፍጹም እኔ አልፈልግም። እኔ እንደ ሰብአዊነቴ ታግሻለሁ። ሁሉ ነገር ብያለሁ። ብዙ ነገር ታግሻለሁ። ተቀብያለሁ። 7 ወር ሙሉ ታግሼ አሁን ሲብስብኝ ነው ይሄን እጣን አውጥቼ ቁጭ አልኩት። የት ሊድ? አይ በቃ እንግዲህ እኔ ከአቅሜ በላይ ሆኗል። የት ሊድ? አረ በቃ የፈለክበት ሂድ። እርሱ ያልተረዳኝ ማን ያስጠጋኛል? ማን ይረዳኛል? ይሄንን አላውቅም እኔ። ሄድልኝ በቃ እንዴ ከመሸ የት ነው የሚሄደው? ቆጥሬ ይኸው በሽማግሌ ፊት በህዝብ ፊት አስረክቤያለሁ አይደለም እንዴ? ቀጥል ምንም እንደዚህ እንትን እንዲህ አንገት መድፋት ምናምን ድሮ 7 ወር ነበረ አንገት መድፋት የነበረው። አሁን ቢያንስ ዛሬ ልደቷን እንኳን ማክበር አይቻልም። እዚህ ቤት አይከበርም። እዛው አደባባይ ወይንም እዛው ነፃ የምትኖርበት ቤት እዚህ ነፃ አልቻልኩም። ከአቅሜ በላይ ነው። ከአቅሜ በላይ የሆነ አውቃለሁ። በጣም አስቸግሬዎታለሁ። በፍጹም ዕቃ ተነስ፣ ያዝና ውጣ። ተነስ። እኔ ከአቅሜ በላይ ሆኖብኛል። ተነስ። አሁን የት ልሂድ ታዲያ? የት ልሂድ? ከመሽቷል። እንደዚህ ዕቃ ይዣለሁ። የት ነው የምገባው? የትም ይዘህ ግባ። የትም በቃ ከአቅሜ በላይ ነው። እንዴ አልበዛም እንዴ? ታገስኩ። ጓደኛ አልቀረኝ፣ ዘመድ አልቀረኝ፣ አዝማድ አልቀረኝ። ላኩብህ ቢያንስ እንኳን ግማሹን የ3 ወር የ4 ወር ይክፈለኝ ብዬ 7 ወር ሙሉ ተቀምጠህ ደግሞ እንደገና አሁን ይሄንን ይዘህ ልቅ። ይኸው ዛሬን አሳድሩኝ። ነገ ጧት እችን ስልክም ቢሆን ሸጬ እከፍላለሁ። የ3 ወር ቢሆን እከፍላለሁ። አላሳድርም። በቃ ለምን አወጣሁት? ዕቃው ደግሞ መልሼ ላስገባኝ። እኔ አስገባዋለሁ። ከገባማ አትወጣም እኮ ከገባ። ስለዚህ አይሆንም። የእኔ ጌታ እንደኔ ተሸከማችሁ ሰው የለም። እንደኔ እስከነ ልጅ ተሸክሜ ነው ያለሁት። እስከነ ልጅ ያው እስከነ ሚስቴ ጠፋኝ፣ ሚስቴ አረብ ሀገር፣ ሚስቴ እንደዚህ ሆነች እያልከኝ እያታለልከኝ ማለት ነው። ሚስቴ ጠፍታ ነው እንጂ አረብ ሀገርም አልሄደችም። እሱንም አረጋግጫለሁ። እማዬሽ እኔን ማን ይረዳኝ? ማን እንትን ይበለኝ? እናቷ 2 ዓመቷ ነው አረብ ሀገር ሄዳ አንድ ቀን እንኳን ስልክ ደውላልኝ አታውቅም። ብሰራ አልሞላለኝ። ምን ላርግ? እማዬ እኔ ብቻ እኮ አይደለሁ። አዎ እኔም ልጆት ነኝ እኮ። እኔም እኮ ልጆች አሉኝ እረዳለሁ። ግን ያንተ ደግሞ ተለየ እንዴ? እኔም እኮ መተዳደሪያ ስለሆነ ነው እንጂ እኮ እንዲጨክኝም አይደለም እኮ። እኔ ግን መተዳደሪያ ሆኖብኝ ነው ዕቃን አውጥቼ ውጭ ያልኩት። በቃ አሁን ቀጥልልኝ። በቃ ከአቅሜ በላይ ነው። ምን ላርግ? እሺ የት ልግባ? አይ እሱን እንግዲህ ራስህ ታውቃለህ። እንግዲህ አሁን እኔ ዕቃውን አውጥቻለሁ። መልሰህ ከገባህማ እያለ ይቀጥላል ደግሞ እንደገና። አንድ ቀን ዛሬን አያሳድሩኝ። በቃ በቅቶኛል። አስመክሬያለሁ። በሰው በጓደኛም በዘመድም አዝማድም ነግሬያለሁ። በልጆች በትምህርት ጓደኛው ሁላ አስመክሬያለሁ። በቃ እሷም እንዳትንከራተት ብዬ እቺ ሕፃን ልጅ እንዳትንከራተት ብዬ። እማዬ እኔ እኮ ቀን ቢከፋብኝ ነው እማዬ። እዚህ ቤት ስገባ እኔ እንደዚህ ነበርኩኝ። ያኔ ደጉ ጊዜ ላይ እኔ እንደዚህ ክፉ ነበርኩኝ። እውነት ከማገኘው ነገር ላይ ሁላ ለእርሱ ይዤ የምመጣው ነገር አልነበረም። ተደራረበብኝ። እኔም ማን ነው የሚረዳኝ? እንዲሆኛ አልገባውም እኮ መጀመሪያ።
በዚች 1 ዓመት 2 ዓመት ውስጥ ነው የሁላ ነገር የተፈጠረው። ቀን ቢከፋ ነው ቀን ቢጎል ነው እኔም እንደዚህ ሆንኩት። ስንት ነገር ተካፍለን በልተናል። ስንት ነገር ብቻ እኔ እንደ እናቴ ነበር እስከዛሬ ድረስ ነው የነበረው አይደል? ዛሬ ነገሮች እንደዚህ ጠመው ቀን ቢጎልብኝ ጊዜ ጀርባውን ቢሰጠኝ ነው እኔ እንደዚህ ሆንኩት። አሁን እኮ ይልክ ምንም ማልክ አይቻልም። በቃ እኔም እኮ ከአቅሜ በላይ ሲሆን ነው የተናገርኩት እንጂ ሰባይነትማ አለኝ እኮ እኔም በሰባይነቴ ደግሞ 7 ወር ሙሉ የማንም አከራይ 7 ወር አይደለም 2 ወር አይታገስም። ትንሽ እኮ ነው ይሁት ትንሽ ጊዜ ነው ማይ ይኸውልሽ አሁን ነገሮች ጥሩ እየሆኑልኝ ነው ማይ ስለሆነ መውጣት ይችላል። የት ሄዳለሁ ማይ ነገሮች ጥሩ ሊሆኑልኝ ሲል እንደ ቀድሞ ደና አልሆን እኮ ነው ትንሽ ጊዜ ነው የቀረ ቀደም ቀረ እኮ እቺን ጊዜ መታገስ ያቅቶታል። ሰው ስልክብህ ነበረ ያንን ማስረዳት የነበረብህ 7 ወር ሙሉ ተቀምጠህ አሁን እንዲል በዚህ በጣ አልጋ ሰማም መውጣት ይችላል። ትንሽ ያየዋትን ትንሽ የብርሃን ሊያጨልሙብኝ ነው እንዴ እሱ ጋር ሆኜ ነው ሁላ ችግር ያለፈው። በቃ አሁን ቀን ሊወጣልኝ እኮ መውጣት ያዝና ቃህ ነው ያዝ በቃ አንድ ቀን አይሰጡኝም። አልሰጥም አንድ ቀን ልጅን ጎዳና ላይ ላክብር ልደቷን ልጅቷን ቁጭ አድርገህ ቁጥህ ሁልቅ አንተ ሂድ ፈላልገው የሆነ ነገር ፈላልገህ እዛ እስከምትመጣ ድረስ በሰባይነቴ ልጆች ስላሉኝ እችሊ በጨለማ አለቃት። አንተ ግን ቀን ሁልቅ ቃህኔ ግማሽ ነው ያዘና ስትፈልግ ሽጣው ስትፈልግ የፈለገ አድርገህ ልጅቷን ግን እኔ በጨለማ የተማለቅም ልጆች ስላሉኝ እኔ አንድ ቀን ቢያሳድሩኝ ይሄንንም ዕቃ ቢሆን እንኳን ሸጬ ልክፈል። አይቻልም። አንድ ቀንም አይቻልም። በቃ በሰባይነቴ ብዙ ጥሩ ቀኖች ብዙ ደግ ቀኖች አልፈዋል። በሰባይነቴ 7 ወር ሙሉ አስቀምጫለሁ አይደለ? የዛን ጊዜ እንደዚህ ክፋት ምናምን ባስብ ኖሮ ድሮ ነበር ማስወጣ። 7 ወር ሙሉ ግን አልቻልኩም። ስለዚህ አሁን ዕቃን ይዘው ልቅ በልልኝ። በቃ ካቅም በላይ ነው። ልጄንም ችግሬንም አብሬ ያሳልፈዋለሁ ከልጄ ጋር ያሳልፈዋለሁ። እሱን እንግዲህ አንተ ነው የምታውቀው። እኔም የማውቀው ነገር የለም። አባቴ ምን ግን ማይ ጥሩ ሰው ነበሩ። ጥሩ ሰው ናቸው እኮ አሁንም ጥሩ ሰው ናቸው። እኔ ነኝ ያጠፋሁት። እኔ ነኝ አልሞላላ ያለኝ። ሌላ ቦታም ቢሆን ሄደን እናከብራለን። እሺ ልደትሽ አያልፍም። ነገሮች ደግሞ ጥሩ ይሆናል። እሺ እናትሽም ትመጣለች። እንደ ድሯችን በደስታ እንኖራለን። እሺ ጎዳና